የተከበራችሁ አድማጮቻችን አሁን ደግሞ ወደ ሀገረ ኢትዮጵያ በማለፍ ከጋዜጠኛ ትግስቱ በቀለ ጋር በወቅታዊ ጉዳይ አጭር ውይይት እናደርጋለን። ጋዜጠኛ ትግስቱ በቀለ ስልክ መስመራችን ላይ ነው። ጤና ይስጥልን ጋዜጠኛ ትግስቱ፣ እንደምን አለ? እንደምን ዋላችሁ መላው የመወዳት የሀገሬ የእስራኤል ሕዝቦች እንደምን ዋላችሁ፣ እንደምን ከረማችሁ? እናመሰግናለን። እንግዲህ ደህና ነን። ሀገራችን ያው ጦርነት ላይ ናት። ይህ ጦርነት ሊከሰት እንደሚችል ከዚህ በፊት ባደረግነው ውይይትም ተመልክተዋል፣ አስታውሳለሁ። ትግስቱ፣ ጦርነቱ ከተጀመረ የተወሰኑ ቀናት አለፉ። እንዴት ተመለከትከው? በመጀመሪያ እንግዲህ በእስራኤልና በኢራን መካከል እየተካሄደ ያለውን ጦርነት አንተ እንደ ዓለም አቀፍ ዜና ተንታኝ እንዴት ተመለከትከው? በእስራኤልና ኢራን መካከል ጦርነቱ የማይቀር መሆኑ ግልጽ ነበረ። ከመጀመሪያው ጀምሮ ከእናንተ ጋር በነበረን ቃለ ምልልስ ሁሉ ግልጽ ነበር። የመካከለኛ ምስራቅ ቀጠና ምድር በእሳት የጦርነት ሰደድ እሳት ውስጥ እንደሚገባ ግልጽ ስንነጋገር ነበር። ግልጽ ይታወቃል፣ ይታየ ነበር እና ምክንያቱም ከ90 ሚሊዮን ሕዝብ በላይ ያላት ኢራን እና ከ9 ሚሊዮን ብዙም የሚበልጥ ሕዝብ የሌላት እስራኤል መካከል በዝሆንና በጥንቸል መካከል ያለን ልዩነት የሚያመለክት ነው። የዚያን ያህል ልዩነት ባላቸው ሀገራት መካከል የጦርነት አባዜ ሲዛትና ሲቦካ ሲጋገር ነበር። ኢራን ብዙ ጊዜ እስራኤልን ከምድረ ገጽ ወይም ከዓለም ካርታ ሰርዝሻለሁ እያለች ስትዝትና ስታስጠነቅቅ የነበረበት ጊዜ እንዲህ ርቆ የሚዘነጋ አይደለም። እስራኤል በበኩሏ ራሴን ለመከላከል የማንስ ሀገር አይደለሁም እያለች ብዙ ሲነጋገሩ እንደነበር እና በተለይ ግን በጣም የማዝነው የመንግስታቱ ድርጅት በሚባለው ተቋም ላይ ነው። ወይም ደግሞ የመንግስታት ህብረት የሚባለው ተቋም ቀድሞ ነገር አለ ወይ የሚል ጥያቄ አነሳለሁ። ብዙ ጊዜ ጦርነቶችን አንድም የሽምግልና ወይም ሁለትም የማደራደርም ከሆነ እዛ ድርጅቱን የሚመሩት አዛውንቶችም ከመሆናቸው አንጻር ወይ በዚያ ደረጃ ማየትና ማስተካከል ከተቻለ ቢሞከር። ነገር ግን ማውገዝና ማዕቀብ በመጣል የተሰላ ቀመር ነው የሚመስለኝ። ድርጅቱ በራሱ ለማዕቀብ የተዘጋጀና ማዕቀብ በመጣል ብቻ የሚስማማ ተቋም ነው የመንግስታቱ ድርጅት እና ያ መሆኑ በጣም ያሳፍረኛል፣ ያሳዝነኛል። መቀልበስ ይቻል ነበረ። ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ወይም ደግሞ ዩራኒየም እንዳታበለጽግ በመንግስታት ህብረት ወይም በመንግስታቱ ድርጅት ተጽዕኖ ስር ማድረግ ይቻል ነበረ። እንዳታደርግ ይሄ ሁሉም መንግስታት ተቃውሞ ከሆነ ኢራን እኮ ዝም ሳትልም ንቅንቅ አትልም ነበረ። ነገር ግን ኢራንን የኒውክሌር ጦር መሳሪያ ከታጠቀች ተናግራለች። ከምድረ ገጽ የማጠፋት እስራኤልን ነው ብላለች። ሁለተኛ አሜሪካን ነው ብላለች። ስለዚህ ኢራን ይሄንን እያለች እያየ እየሰማ የመንግስታቱ ድርጅት ይብሱን የጦር ወንጀለኛ ሲል የእስራኤልን ጠቅላይ ሚኒስትር ማሳደድ ይዞ ያየንበት ጊዜ ነው። ከዚያ ይልቅ የኢራንን የኒውክሌር ማብላላት ወይም ደግሞ የኒውክሌር ጦር መሳሪያትን ማኮራሸት ይችል ነበረ። ይሄ ነው የሆነው። ሌላው በጣም ጥያቄ የሆነብኝ ነገር በባለፈውን ቃለ ምልልሳችን የአሜሪካ ባለስልጣናት ጉዳይ፣ በተለይም የፕሬዚደንቱ የዶናልድ ትራምፕ አካሄድ ሊገባኝ አልቻለም። በትናንትና ንግግራቸው ምንድን ነው ያሉት? ሜይ ኦር ሜይ ኖት ነው ያሉት። ኢራንን ልመታት ወይም ላልመታት እችላለሁ። ምን ማለት ነው? ኢራን የልብ እየተሰማት አይደለም ወይ? ወዲያውኑ የኢዝራኤል ሆስፒታል ስለመመታቱ የወጡ መረጃዎች ናቸው ያየሁት እና ይሄ ሁሉ በተንጠለጠለና በጥርጣሬ ስሜት የሚደረግ አካሄድ ለዚያ ጦርነት መስፋትና መጠንከር መዘዝ መጋረጡ ይታየኛል። ቁርጥ ያለ አንድ ኃይል ካለ ይሄ ነው ብሎ መወሰን ይቻላል። አሁን ባለው ሁኔታ ግን ሩሲያና ቻይናም ከኢራን ጋር ተደርበው ሊቆሙ ይችላሉ የሚል መረጃ ነው የሚወጣው። አሜሪካ አንድም የተለሳለሰ አቋም አይሉት ወይም ደግሞ ቀጥ ያለ ጠንከር ያለ አቋሟን ማሳየት አልቻለችም። እንዲሁ በለዘብተኛነት እየተንፈሰፈሰች ነች። ይሄን ያለኝ እይታ። እንግዲህ አሜሪካ በእርግጥ እንግዲህ እስራኤል መሪዎች በዚህ ጦርነትም አሜሪካ በተለይ በመከላከያ በኩል
እንግዲህ በአየር መቃወሚያ በኩል ለእስራኤል ባደረገችው ድጋፍ ምስጋና ሲያቀርቡ እንሰማለን በተደጋጋሚ። በጦርነቱ ግን ለመቀላቀል እንዳልከው እስካሁን ግልጽ ያልሆነ ውሳኔ ነው ያለው። ይሆናል አይሆንም የሚል ሁኔታ እንዳለ ነው የምናየው። ግን አሜሪካ ዞሮ ዞሮ ይህ ጦርነት የአሜሪካም ጦርነት እንደሆነ ነው የሚነገረው። እንዳልከው ኢራን፣ እስራኤልና አሜሪካ ናቸው ኢላማዎቿ የኒውክሌር ቦምብ ብትታጠቅ እና የአሜሪካ ጦርነትም ስለሆነ አሜሪካ መቀላቀሏ አይቀርም የሚል ግምት አለ። ሌላው እንደው እስካሁን ባለው ሁኔታ ጦርነቱ ባለበት ደረጃ የእስራኤል አየር ኃይል እንግዲህ በኢራን ሰማይ ላይ የበላይነቱ ተቆጣጥሮ በነጻነት እርምጃ እየወሰደ እናያለን። እንዴት አየኸው? የእስራኤል የስለላ ድርጅት ሞሳድም ጦርነቱ በጀመረበት እለት እንግዲህ ኢራን ምድር ውስጥ የራሱን ተቋም እንግዲህ በተቻለ መጠን ገንብቶ በኢራን ወታደራዊ መሪዎች ላይ የተወሰደውን እርምጃ አይተናልና ምን ትላለህ ስለዚህ ጉዳይ? በእርግጥም ለእስራኤል ለዚህ ያመሰሉ ግብር አይደንቀኝም። ማለት እስራኤል ከዛም በላይ ጥበበ እግዚአብሔር በግልጽ የተሞላች ሀገርና ምድር ናት፣ ቅድስት ሀገር። ነገር ግን የዚያን ያህል ከኢራን ፉከራና ከኢራን ዝግጅት አንጻር እስራኤል በገዛ ምድሯ ገብታ ሞሳድ በዚያ ደረጃ የፕሪሴሽን ሚሳይሎችን አጥምደው እንደዚያ ያደርጋል የሚባል ህልም ነው። ነገር ግን ከዚያ በፊትም መለስ እየታስታውስ የሐማሱን ከፍተኛ መሪ ኢስማኤል ሀኒያን በኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በዓለ ሲመት ዋዜማ ነበራል እና እዛው ቴህራን ከተማ ውስጥ ከአይን ጉድፍ ጋር ትግባ ከየት ጋር በምን ተቀላቅላ እንደገባች በማይታወቅ ስሌት ያ ሰው ሆኗል፣ ተገድሏል። እና እስራኤል ይህን ጥበብ በተገቢው ተጠቅማ ያንን ሁሉ ጉድ ሰርታለች፣ ዓለምን ያስደነቀ። ዛሬ ደግሞ ከዚያ ሁሉ በላይ በረከቀ ሁኔታ የኢራን እነዚያን ሁሉ ጀነራሎች በተለይ የኢራን አብዮታዊ ዘብ ኃይል ዋና አዛዡ ሜጀር ጀነራል ሆሴን ሰላሚ ብዙ ጊዜ ሲያስጠነቅቁና ቀድመው እስራኤልን እንደሚያጠፋ ሲዝቱ የነበሩ ሰው መሆናቸው ዓለም ግልጽ በጣም አስታውሳለሁ። እና በጣም የተዘጋጁ ሰው አድርገን ነበረ ስናያቸው እና እኛም ዜናውን ስንዘግብ የነበረው። ነገር ግን ያውና እስራኤል በአንድ ቅጽበት እያስጠነቀቀች ለዛውም በአንድ ቅጽበት ያ ሁሉ ነገር ሆኗል። ዓለም በምድራችን ታሪክ ምናልባትም የመጀመሪያው አስደናቂ ታሪክ ተብሎ ነው የሚጻፈው። ምናልባት ባለፈው በቅርብ ጊዜ ዩክሬን በሩሲያ ዘምታ 41 የሩሲያን የጦር አውሮፕላኖች ባሉበት አመድ አድርጋለች የሚባለው ነገር ከዩክሬንና ከሩሲያ አንጻር ጉድ ሲባል ነበረ። ነገር ግን ይሄኛው ከማንም ከየትኛውም የዓለማችን ታሪክ በሁለተኛው የዓለም ጦርነት ይባል በአንደኛው የዓለም ጦርነት በየትኛውም በምድራችን ታሪክ ለመጀመሪያ ጊዜ የተራቀቀና እጅግ አደገኛ ስሌትና ቀመር ሆኖ ነው እኔ ያገኘሁት። በጣም ተደንቄያለሁ። አዎ እንግዲህ የኢራን ወታደራዊ መሪዎች የኒውክሌር ሳይንቲስቶቿ በተኙበት በአልጋቸው ላይ እንዲህ አይነት እርምጃ ሲወሰድ ለኢራን ሞራል ከፍተኛ ውድቀት ነው፣ ምናልባት በዚህ ጦርነት ገና ሳይጀመር የመሸነፍ አይነት ምልክት ነው የሚሉ ተንታኞች ጥቂት አይደሉም። እና በዓለም ላይ አንተ ምን ትላለህ? በእርግጥም አሁን እኮ ማን ያለው ፕሬዚደንቱ ለዘብተኛ ናቸው ማስዑድ ፔዜሽኪያን። ከዚያ ውጭ የውጭ ጉዳይ ሚኒስትሩ ናቸው አፋቸው በጣም ቀደም ሲል የነበሩት። ዛሬ እሳቸው የሉም፣ ድምጻቸውም አይሰማም ጭራሽ ነው። ከዜና እይታም ርቀዋል። ሁን የት ደረሱ ብዬ እየጠየቅኩ ነው በራሴ። አያቶላው ናቸው። አያቶላውም ቢሆን ያውና ያለውን የጦር መሳሪያ እስከሚያልቅ እያስተኮሱ ትዕዛዝ እየሰጡ መሆናቸው ነው የሚገባኝ እንጂ እስከዚህ ያው በዚህ ሁኔታ ይገፋሉ ብዬ አላስብም። ይከብደኛል ያንን ለመናገር። አዎ እንግዲህ በእስራኤል የመከላከያ ሰራዊት ያለው ከፍተኛ የመከላከል ብቃት ስላለ ነው እንጂ ከኢራን ወደ እስራኤል የምትተኩሳቸው የረጅም ርቀት ተምዘግዛጊ ሚሳይሎች ጥቂት አይደሉም። አንዳንድ የሚያመልጡና ፍንጣሪዎቹ ጉዳት እያደረሱ ነው። በእስራኤል በኩልም በዜጎች ሕይወት ላይ ዋጋ ተከፍሏል። ከ20 በላይ የሚሆኑ ዜጎች የሕይወት መስዋዕትነት ከፍለዋል። ቀላል አይደለምና እንደው ጦርነቱን መጨረሻ ለመገመት አሁን ላይ ሆኖ ምናልባት ሊከብድ ቢችልም እንደው መጨረሻው ምን ይሆናል ብለህ ታስባለህ? ለማጠቃለያ መጨረሻ የምፈራው ነገር አለኝ። መጨረሻ የምፈራው ነገር ምንድን ነው? በዚህ ሁኔታ እንዲህ እየተዛዛና እየተንጠባጠበ የሚሄድ
ወረርሽኝ መሰል ጦርነት ወደ በኋላ ላይ ሁሉንም ሆድ አባብሶ ያለውን እንዲተኩስ ያደርገዋል ብዬ እፈራለሁ። ያ ማለት የምድሪቱ ልዕለ ኃያላን በቀጥታ ያበጠ ይፈንዳ ብለው ወደ ኒውክሌር ጦርነት ሊያወርዳቸው ይችላል ብዬ ያንን እፈራለሁ ሳይሆን በግልጽም የሚያሰጋ ነገር ነው። ሰሞኑን ኢራን ዳርቲ ቦምብ እጠቀማለሁ ብላለች። ዳርቲ ቦምብ እንግዲህ በጣም አስከፊ ነው የሚሆነው። ስለዚህ በሌላ በኩል ደግሞ ለማሸማገል እየሞከረች እንደሆነም ይነገራል በይፋ ሩሲያ። አዎ አሸማግሊ ብላለች። ኦማንንና ሩሲያም እንደዚሁ እየተጠረጠረች ነው። ነገር ግን የሩሲያ ማሸማገል በምዕራባውያን ዘንድ ተቀባይነት የለውም። የራሷ ሩባት የሰው ታማስላለች ነው። ሩሲያ ከዩክሬን ጋር የያዘችው ጦርነት ገና ለምድሪቱ የተደቀነ የእሳት ድግስ ነው እና በምን ሁኔታ ነው ሩሲያ አሸማጋይ ሆና የምትቀርበው? ሩሲያ ከየት አንጻር ነው? ሩሲያ፣ ቻይናና ኢራን እኮ የጦር ቃል ኪዳን ውል የተፈራረሙ ሀገራት ናቸው አይደል? ስለዚህ ከዚህ አንጻር ምን ያህል ጠቃሚ ሚና ልትጫወት ትችላለች ሩሲያ? የሁለቱም ጦርነት በማርገብ ረገድ ምን አይነት ገንቢ ሚና ልትጫወት ትችላለች የሚለው ለኔ ጥያቄ ነው የሚሆንብኝ። ሩሲያ አትችልም ለማለት አይደለም፣ ዓለም እንዲያውቅልኝ የምፈልገው ነገር ግን ሁሉም በየወገንህ ነው እና የምስራቁና የምዕራቡ ጎራ ተከፍሎ ባለባት ዓለም አሁን ሩሲያ ከኢራን አንጻር ለኢራን ያደላ ልብ ይኖራታል ብዬ አስባለሁ እና ከእስራኤል ጋር እስራኤልን በሚጠቅም መልኩ ውሳኔ ይኖራል፣ የማሸማገል ወይ የድርድር ነገር ይኖራል ብዬ አላስብም። በዛም ደግሞ ከዚህ በኋላ ድርድር የሚባል ነገር አይታየኝም። ምን አይነት ድርድር ነው የሚኖረው? እንደዚህ አይነት ውድመት ከደረሰ በኋላ ፈርጦ ለይቶለት የሚደክመው ወድቆ ካልተኛ በስተቀር በምን መልኩ ነው ድርድርና ማሸማገል የሚዘልቀው? ለኔ ጥያቄ ነው፣ አይታየኝም። በጣም ጥሩ። ጋዜጠኛ ትዕግስቱ በቀለ በጣም እናመሰግናለን ስለ ጊዜህ። ሰላም ሁንልን። መልካም ጊዜ። አሜን። መልካም ሙሉ ይሁን። እግዚአብሔር መልካሙን ሁሉ ያድርግ። እናመሰግናለን። ሰላም ሁን።